የማንም ጥገኛ ልትሆን አትችልም። ዛሬ በሰለጠነ ዘመን እሱን ነው የምልሽ። የማንም እኔ የወንድ ጥገኛ ሆነሽ መኖር አትችይም። ራስሽን በራስሽ መኖር ማሳየት አለብሽ ለወንድ ልጅ። አንቺ በራስሽ እንደምትኖሪ ማወቅ አለበት። ገባሽ? አንቺ ሁሌም ጥገኛ ሆነሽ የወንድ ተለማማጭ ሆነሽ ስትኖሪ ገባሽ? አንቺ መሄጃ እንደሌለሽ አድርጎ ነው የሚቆጥርሽ ወንድ ልጅ። ብዛት የኛ ማህበረሰብ ወንድ ገባሽ? አይደለም የእኛ ብቻ አይደለም፣ የውጭ ነው። የውጭማ ህግ አለ፣ በህግ ነው የሚኖረው። ህግ አለ፣ በህግ ነው የሚኖረው የውጭ። የእኛ ማህበረሰብ በእንትን ነው የሚኖረው፣ በካራክተር ነው የሚኖረው፣ በካልቸር ነው የሚኖረው። ገባሽ? እኛ አሁን ብዙ ጊዜ ነውር ነው እንላለን። ዛሬ ነውሩም እኮ ቀርቷል እኮ። ዛሬ ልጅ እናቷን እኮ ሚዲያ ላይ የምታወጣ ከዚህ በላይ ምን ውርደት አለ? እንደ ሀገር የተዋረድ ነው እኛ እንዴ! ከዚህ በላይ ምን አለ እንዴ? ሴት ልጅ እኔ አፈቅርሃለሁ ብላ በእኔ ዘመን እኔ አላውቅም። እኔ ወንድ ልጅ ሲጠይቅና አፍቅሬሻለሁ ብሎ ሲለምን ፈልጎ ሲጠጋት ነው እንጂ እንዴት ነው ሴት ልጅ ወንድ ልጅ አፈቀርኩ ካልችሁ ታዲያ ምን ሴት ናት? ወንድ ሆናለች እንጂ እንዴ! እኔ ወዶኝ አፍቅሮኝ መሆን አለበት። እኔ በዚህ እድሜ እንኳን እንደው የፈለገ ነገር ቢሆን እንደው ያ እንትኑ ፍላጎት እንኳን ቢኖረኝ እኔ ለምኖኝ እንዲያገባኝ እንጂ ለምኛው እንዳገባው አልፈልግም። እንኳን አይደለም ልጅነት ኖሮኝ ነገ ብዙ ቦታ የምደርሰው ለምን እንዴ? ለምን ምን አባቱ ነገም ሌላ ቀን እኮ ነው። በቃ መጀመሪያ የሚሆንሽን ሰው መምረጥ ነው። ካልሆነ ደግሞ መሄድ ነው። በቃ ምንም ችግር የለውም እኮ መሄድ ይቻላል እኮ። የወንድ ጥገኛ ሆኜም ሊወንድ ግዞተኛ ሆኜ መኖር አልፈልግም። በራሴ መኖር ራሴ ኖሬ ማሳየት አለብኝ እኮ። ምንድን ነው አረብ ሀገር የሚሰደዱት ልጆች እኮ አላቸው፣ ምን ትዳር እኮ አላቸው፣ ህይወትን ሊቀይሩ ልጆቻቸውን ሊያሳድጉ አይደል እንዴ? ምን ተለይተው ከባሎቻቸው ሞቱ እንዴ? አልሞቱም እኮ እየኖሩ ነው፣ ለልጆቻቸው እያሳደጉ ነው። እነዛንም ማየት አለባቸው። መቅድዬ እግዚአብሔርን አንዳንድ ጊዜ ለምን ወደኋላ እንደምንቀር አላውቅም። እኔ እውነቴን ነው። አንዳንዴ በጣም ነው የምበሳጨው መቅድዬ እግዚአብሔርን። ለምን ማንም እቺ ልጅ ማለት ነው በቃ ብዙ ዋጋ ከፍላለች። ያኔ ይሆናል አይደለ? አንዳንዴ ከሱ በፊት እኮ ዋጋ ከፍላለች መቅድዬ። እሷ እኮ ራሷን ለመለወጥ እኮ ዋጋ ከፍላለች። ከዚህ በላይ መኖር ምን አለ? እኔ ግን አንድ ጥያቄ አለኝ። ምን አለ? ቆይ እኔ ጥያቄ አለኝ። አሁን እሷ አንድ ልጅ አላት። እቺ ልጅ አላት። እኔ ህይወቴ ላይ ዋጋ ከከፈልኩ ምን ያስፈልገኛል? የሰው ባላ ቢቀርብኝስ ነው እኔ ጥያቄ። ይሄዳ እንዴ በሰነሰራት ይቃረጥ ማለት ነው። መቅድዬ አንቺ እኮ የሰው ልጅ እኮ እንዴት ነው ምን ልበልሽ፣ በግንኙነትን አለመስማማት እኮ ይለያያል እኮ። በቃ አልተስማማኝም ተባብለው ሁሉ ነገር እያላቸው አይደለም በህይወት አይደለም ብዙ የማይፈልግሽን ሰው ተጠግተሽ ይቅርና ለምን እንደማስተዳድር ነው እንጂ ማሳየው የማንም የወንድ ጥገኛ መሆን አልፈልግም። ማንም እኔ የምልህ አልኩሽ እኮ የራስሽ ባልሆነ ነገር አትድከሚ ነው የኔ ጥያቄ። አሁን አንዳንድ ሴቶች ራሱ ቢሆንም አንቺ ቢሆንም ባይሆንም አትድከሚ ነው ባለመጥ እግዚአብሔር ሰላም እንዴት ዋላችሁ? መቅዲ ገን ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ነሽ ወይ? ወላሂ እኔም ወድሻለሁ።